ሰላም ወገኖቼ እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? ሰላም ነው? ኦራይት፣ በጣም ጥሩ። እንግዲህ ዛሬ በተለይም ጠዋት በብዛት መጣችሁ ነበር። በብዙ ሰው ነው ዛሬ ክላስ የተካፈለው። ነገር ግን ረጅም አረኩትኝና በ2 ሰዓት ወደ ኦልሞስት 2 ሰዓት ነው። በጣም ስተት ነው። 1 ሰዓት በላይ መሆን አይገባውም። ምክንያቱም ቀስ በቀስ ነው መማር ያለብን እንጂ መሸከም የለብንም። ስለዚህ ሰዓቱን ወደፊት አስተካክላለሁ። 1 ሰዓት ነው የሚሆነው። ከ1 ሰዓት ውጭ አይሆንም። በ1 ሰዓት ውስጥ መማር የሚገባንን መማርና ማጠቃለል ይኖርብናል። እንትኑንም ስኬጁሉንም በዛው በእንትኑ ገብታችሁ በቴሌግራም እንትን ገብታችሁ የቀረበውን ጥያቄ እንድትመልሱና ስኬጁሉ እንዲስተካከል ለእናንተም ለእኔም በሚመች ሁኔታ ሁላችንም በሚመች ሁኔታ እንዲስተካከል ነው። አሁን የመጀመሪያው ክፍል የአርቲክል የተማርነውን አርቲክል በእንትን ላደርግላችሁ እፈልጋለሁ። በዚሁ እንድታደምጡትና እንድትከታተሉት እዚሁም ደግሞ ጥያቄዎችንም ደግሞ በመጠየቅ እናንተ የመረዳት እንትናችሁን ለመመልከት፣ ለመረዳት፣ ለማወቅ እንዲሁም ደግሞ የመጽሐፍ ቅዱስ ክፍሎች ቃላትን በማምጣት ከመጽሐፍ ቅዱስ ውስጥ በዛ ላይ ትንታኔ ያደርጋሉ። የመጀመሪያው ማስኩላይን ወይም ደግሞ ተባታይ የሆነ ጾታ እንዴት ነው አርቲክሉ 1 2 3 4 8ቱ እነዚህ አርቲክሎች እንዴት ነው የምንጠቀማቸው? በግሪክ የግሪክ አርቲክል ተብለው የሚጠሩት እንዴት ነው የምንጠቀማቸው የሚለውን ዛሬ የተማርነውን እንዲሁ ለማስታወሻ የሚሆንና ትንሽ አቅጣጫውንም ለቀየር አድርጌ አቀርብላችኋለሁ። ይሄን ነው የተማርነው። መጀመሪያ የተማርነው ይሄ ነው። ማስኩላይን ዛሬ የተማርነው ይሄ ነው። ኖሚኔቲቭ ሆል ሲንጉላር እንግዲህ ስናጠናው ከመጀመሪያ ማስኩላይን መሆኑን የተባታይ ጾታ መሆኑ በግሪክ ያ ጾታ ደግሞ የሚያስከትለው ነጠላ ሲሆን እዚህ ወደዚህ ነው የምታጠኑት፣ ከላይ ወደ ታች። ሲንጉላር ማለት ነጠላ ማለት ነው። ነጠላ ከላይ ወደ ታች። ፕሉራል ብዙ ሲሆን በብዙ ቁጥር ሲሆን ከላይ ወደ ታች እንደዚህ ታጠኑታላችሁ። ይሄ እዚህ ላይ ያለው የእንትን ነው። እዚህ ኬዝ ይላል። እንግዲህ ፓርስ ስናረግም በዛ ነው ዛሬ እንዳደረግነው ባለፈውም እንደሰራ ነው። ፓርስ ስናረግ እንዴት ነው ፓርስ የምናረገው? ለምሳሌ ይህንን የመጀመሪያውን ፓርስ ለማድረግ መጀመሪያ ከላይ ትመጣላችሁ። ማስኩላይን ኬዙ ኖሚኔቲቭ ሲንጉላር፣ ማስኩላይን ኖሚኔቲቭ ሲንጉላር ብለን ፓርስ እናረጋለን ማለት ነው። በግሪክ አጠራር እንዴት ነው እንትን የምንለው? ማስኩላይን ከላይ፣ ከዛ ኬዝ ትሄዳላችሁ። ኬዝ ኖሚኔቲቭ፣ እዛ ቁጥሩን ብዙ ነው ነጠላ ነው ብዙ ነው፣ እዛ እንደዛ ታረጋላችሁ። የሚቀጥለውን ለምሳሌ ይህን ደግሞ ፓርስ ለማድረግ ምንድን ነው ስጠይቃችሁ ፓርስ አድርጉልኝ ስላችሁ ማስኩላይን ኖሚኔቲቭ ፕሉራል፣ ማስኩላይን ኖሚኔቲቭ ፕሉራል። አብዛኛውን ወደ እንግሊዘኛ ነው የምንወስደው። ለምን? መጽሐፍ ውስጥ የምታገኙት ሁሉ በእንግሊዘኛ ስለሆነ ይህን ከተረዳችሁና በአማርኛው ጋር እንትን ስትሉት ይቀላችኋል ማለት ነው። በጣም ይቀላል። ማስኩላይን ኖሚኔቲቭ ፕሉራል በብዙ ብለን እንትን እንላለን። ስለዚህ እነዚህን እንዴት ነው የምናውቅ? ከላይ ወደ ታች እሄዳለሁ። ሆ ቱ ቶ ቶን። እቺ ዳቲቭ ምንድናት መለያዋ? እታች የተቀመጠችባት ኦሜጋ የተቀመጠችባት ኢዮታ ሳብስክሪፕት ወይም ደግሞ ኢዮታ በዚህ መልኩ ደግሞ ትመጣለች። ስለዚህ የዳቲቭ መለያው ምንድነው? ኢዮታ ካለው ዳቲቭ ነው። ያ ቃል ዳቲቭ ነው የሚሆነው አብዛኛው 99%። ሆ ቱ ቶ ቶን እዚህ ላይ ወደዚህ ትመጣላችሁ። ኖሚኔቲቭ ጄኔቲቭ ባለቤትነትን፣ ኖሚኔቲቭ ሳብጀክት መሆኑን ነው የሚያሳይ፣ ባለቤት መሆኑን ነው ኖሚኔቲቭ። ጄኔቲቭ
ባለቤት መሆኑን ነው። ባለቤት ዳቲቭ ለ የሚለውን ቃል ይሄኛው የሚለውን ይሄኛው ለ የሚለውን ቃል እንጠቀማለን። ይህን ቃል ስናይ ስንተረጉመው ለ ይሄ ይሄ ያው አኪዜቲቭ ለምንድን ነው ብያቸዋለሁ? ለኦብጀክት ዳይሬክት ኦብጀክት ለምንለይበት ነው። ለምሳሌ ቶን ቴዮን ዳይሬክት ኦብጀክት ነው። በዮሐንስ ላይ ጆን 1 ላይ እንትን ያልነው የዳይሬክት ኦብጀክት ነው። ለምሳሌ ቶን ቴዮን ፕሮስቶን ቴዮን ሲል ይሄ ቴዮን ባለቤት ሳይሆን ዳይሬክት ኦብጀክት ነው። ባለቤቱ ሎጎስ ስለሆነ ስለዚህ ለምሳሌ ይሄንን እንደዛ ብለን እናነበዋለን ማለት ነው። ስለዚህ ሆ ቱ ቶ ቶን 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 ይሄ ነጠላ ምንድን? ኖሚኔቲቭ ሲንጉላር፣ ጄኔቲቭ ሲንጉላር፣ ዳቲቭ ሲንጉላር፣ አኪዜቲቭ ሲንጉላር ምን ላይ? ኖሚኔቲቭ ላይ። አሁን ደግሞ ወደኛው ደግሞ እንመጣለን፣ ወደ ታች እንሄዳለን። ሆይ ቶን በደምብ ምልክቶችን እዩ። ቶን ቶይስ ቱስ ሆይ ቶን ቶይስ ቱስ ምንድን ነው ይሄ? ፕሉራል። ሆይ ኖሚኔቲቭ ፕሉራል፣ ቶን ጄኔቲቭ ፕሉራል፣ ቶይስ ዳቲቭ ፕሉራል፣ ቱስ አኪዜቲቭ ፕሉራል። የት ላይ? በኖሚኔቲቭ we are talking ስለ ኖሚኔቲቭ ነው እያወራን ያለን። እዚህ ላይ ነጥቡንም እዛው ሆ ለምን አልኩት? ሆይ ለምን አልነ? ምክንያቱም ላይ ያለችው ነጥቧ እቺ ወደ ቀኝ የዞረች በመሆኗ ነው። ወደ ቀኝ የዞረች ላይ ያለችው ወደ ቀኝ የዞረች ራፍ በመሆኗ ሆ ወደ ኦን ኦሜክሮን ወደ ሆነት ይቀይረዋል። እንደዛ ይቀይራል። ስለዚህ ሆይ ቶን ቶይስ ቱስ ሆይ ቶን ቶይስ ቱስ ሆይ ቶን ቶይስ ቱስ። ሆይ ምንድን ነው? ማስኩላይን ኖሚኔቲቭ ፕሉራል። ቶን ምንድን ነው? ማስኩላይን ጄኔቲቭ ፕሉራል። ቶይስ ምንድን ነው? ማስኩላይን ዳቲቭ ፕሉራል። ቱስ ምንድን ነው? ማስኩላይን አኪዜቲቭ ፕሉራል። እንደዚህ አድርገን ነው እንትን የምናደርገው ፓርስ የምናደርገው። ሲምፕል ቀላል ነው። ደጋግማችሁ እዩት። እንደዚህ ነው። አሁን ዛሬ እንትን ያልኩትን ወደዛ ሄዳለሁ። አሁን ትንሽ ቀየር አድርጌ ነው ቦታውን ነው የቀየርኩት። ወደ ታች የነበረውን እንትን እላችኋለሁ። ሆ ቱ ቶ ቶን። አሁን እንትን አላረኩትም። ምንድን ነው መለያ ምን ኖሚኔቲቭ ምናምን ብዬ አላስቀመጥኩትም። እራሳችሁ ለዩ። ከዛ ቅድም ባየነው መሰረት እነዚህንን ለዩአቸው። ይሄ ማን ነው? ይሄ ኖሚኔቲቭ ሲንጉላር ነው። ይሄ ኖሚኔቲቭ ፕሉራል ነው። ይሄ ዳቲቭ ጄኔቲቭ ሲንጉላር ነው። ይሄ ጄኔቲቭ ፕሉራል ነው። ዳቲቭ ሲንጉላር ነው። ዳቲቭ ፕሉራል ነው። አኪዜቲቭ ሲንጉላር ነው። አኪዜቲቭ ፕሉራል ነው። እንደዚህ አድርጋችሁ አጥኑ። እያገለባበጣችሁ አጥኑ ፕሊዝ። ሆ ቱ ቶ ቶን ሆይ ቶን ቶይስ ቱስ። ይሄ ከሆነ መጽሐፍ ቅዱስ ላይ እንዴት ይመጣል? ሆሎጎስ ዮሐንስ 1:1 ላይ 3 ጊዜ ተገልጧል። ሆሎጎስ ማለት ባለቤት ነው። ቃል ብለን የምንለው ሆሎጎስ የአረፍተ ነገሩ ምንድን ነው? ባለቤት ነው። እዛ ደግሞ ቱ እንላለን። ታው ኦሜክሮን ኡፕሰሎን ቱ ሲሆን ወደ ምን ይወስደናል? እዚህ ጄኔቲቭ ሲንጉላር ቱ
ሎጉ ቱሎጉ የቃሉ ቱሎጉ ማለት የቃሉ ሰይፍ የቃሉ ምናምን እያልን ምንለው አለ። ያን የቃሉ ኃይል የቃሉ ምናምን የቃሉ ባለቤቱ ማን ነው? ቃሉ ነው። ቃሉ ባለቤቱ ነው። የቃሉ ቱሎጉ የቃሉ ቶሎጎ እያቸዋት እታች ያለችው እንትን የተቀመጠችባት ኦሜጋ የተቀመጠችባት ኢዮታ ሳብስክሪፕት ትባላለች። ደግሜ እነግራችኋለሁ። ኢዮታ ሳብስክሪፕት ይሄ ማለት ምን ማለት ነው? ለቃሉ እየተጋችሁ ይላል። ለቃሉ እየተጋችሁ። ስለዚህ ይህንን ቃል ነው የሚጠቀመው ማለት ነው። ዳቲቭ ነው የሚጠቀመው ማለት ነው። ዳቲቭ ለቃሉ እየተጋችሁ ምናምን ይላል። ለቃሉ ለማን? ለቃሉ ሎጎ ለቃሉ ቶን ሎጎን ቃሉ እንደዚሁ ነው። ነገር ግን ይሄ ልክ ዳይሬክት ኦብጀክት አመልካች መሆኑን ነው። ቶን ዳይሬክት ኦብጀክት ነው ማለት ነው። ስለዚህ ይሄ አኪዜቲቭ ነው። ዳይሬክት ኦብጀክት ያመለክተናል። ቶን ሎጎን። አሁን ደግሞ ሰፋ አረግላችኋለሁ። አንደኛ ዮሐንስ ላይ ነው ያለው። ይሄ ሆቴዎስ እግዚአብሔር፣ አጋፔ ፍቅር፣ ኤስተን ነው። ሆቴዎስ አጋፔ ኤስተን እግዚአብሔር ፍቅር ነው። ስለዚህ ሆቴዎስ ኖሚኔቲቭ ነው። ምንድን ነው ኖሚኔቲቭ? ሲንጉላር ማስኩላይን ኖሚኔቲቭ ሲንጉላር ብለን እንለዋለን። ሆም ቴዎስም። ስለዚህ ይህ ባለቤት ነው ማለት ነው። የአረፍተ ነገሩ ባለቤት ማን ነው? ሆቴዎስ አጋፔ ኤስተን እግዚአብሔር ፍቅር ነው። አጋፔ ፍቅር ነው። ኤስተን ነው። ኤስተን ማለት ምን ማለት ነው? ነው ኤስተን ሆቴዎስ አጋፔ ኤስተን እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? ፍቅር ነው። እዚህ ላይ ባለቤቱ ማን ነው? እግዚአብሔር ነው። የመጨረሻውን አርኬ መጀመሪያ አርኬ እንዳትሉ አርኬ ቱ ኢቫንጌሊዮ ኢየሱ ክርስቱ ሁዩ ቱ ተው። ኦኬ ልብ በሉ እዚህ ላይ ይሄ ማርቆስ 1:1 የማርቆስ ወንጌል 1:1 ምዕራፍ 1 የመጀመሪያው ጥቅስ አርኬ መጀመሪያ ቱ ኢቫንጌሊዮ ባለቤት አለው። ኢቫንጌሊዮ ወንጌሉ ኢቫንጌሊዮን ማለት ወንጌል ማለት ነው። ኢቫንጌሊዮን ወንጌል ማለት ነው። አርኬ ቱ ኢቫንጌሊዮ ልዩ እዚህ ላይ አለ ባለቤት ጀነቲቭ መሆን። ይህ ማን ነው? ጀነቲቭ ነው። እሺ ማርቆስ 1:1 ልውሰዳችሁና አብረን እንየዋል። ማርቆስ 1:1 ትመርጣላችሁ ነው። ማርቆስ ማርቆስ 1:1 ያመጣላችኋል። አርኬ መጀመሪያ ቱ ጀነቲቭ ነው። ኢቫንጌሊዮ ይሄ ኢቫንጌሊዮን ማለት ወንጌል ማለት ነው። the good news the gospel ጀነቲቭ ሲንጉላር ኒውተር ጀነቲቭ ሲንጉላር ነው። እዚህ ላይ ጀነቲቭ ሲንጉላር ኢቫንጌሊዮ ኢየሱ ደግሞ እዚህ ላይ አለው ባለቤት ነውና ኢየሱስ ባለቤት ነው። ክርስቶስም ባለቤት ነው። ክርስቶስ ነው። ክርስቶስ ማለት ክርስቶስ ማለት ነው። ግን እዚህ ላይ ምን አድርጎታል? ባለቤት ነው። የክርስቶስ የኢየሱስ የክርስቶስ
በአማርኛ እንደዚህ የኢየሱስ ክርስቶስ ነው የምንለው ነው። ግሪክ ግን እንደዛ አይደለም። የኢየሱ ያ ማለት የኢየሱ ክርስቱ። ለምንድን ጀነቲቭ አደረገው? ይሄኛው ጀነቲቭ ላይሆን ጀነቲቭ ሲንጉላር ጀነቲቭ አድርጎታል። ኢየሱ ክርስቱ ጀነቲቭ ባለቤት ነው። የኢየሱስ የክርስቶስ ግን እኛ የኢየሱስ ክርስቶስ ነው የምንለው አይደል? ግሪኩ ግን ምን ይለዋል? የኢየሱስ የክርስቶስ አርኬ ቱ መጀመሪያ ቱ የዋንጌልዩ ወንጌሉ የኢየሱ ክርስቱ የኢየሱስ ክርስቶስ ወንጌሉ የኢየሱስ ክርስቶስ ወንጌሉ መጀመሪያ የኢየሱስ የክርስቶስ የወንጌሉ መጀመሪያ የኢየሱስ የክርስቶስ የወንጌሉ መጀመሪያ። ስንት እንትን አለ እዚህ ላይ? 1 ጀነቲቭ 2 ጀነቲቭ 3 ጀነቲቭ 4 ጀነቲቭ ባለ። ይሄ ጀነቲቭ ስንል ዝም ብለን አይደለም ማለት ነው። አያችሁ፣ አሁን ይገባችኋል። ስለዚህ አርሂ ቱ የዋንጌልዩ ኢየሱ ክርስቱ ሁዩ ሰን ማለት ነው። ልጅ የልጁ ሁዩ ቱ ተኡ የእግዚአብሔር የልጁ ወንጌል የእግዚአብሔር የልጁ ወንጌል የእግዚአብሔር የልጁ ወንጌል የእግዚአብሔር የልጁ ወንጌል አርሄ ቱ የዋንጌልዩ ኢየሱ ክርስቱ ሁዩ ቱ ተው አርሄ ቱ ኢቫንጌልዩ ኢየሱ ክርስቱ ሁዩ ቱ ተው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌሉ የወንጌሉ መጀመሪያ የወንጌሉ እንግዲህ መቼም አሁን በበለጠ ይሄንን ኖሚኔቲቭ የሚለው ገብቷችኋል። ይሄን እንግዲህ አጥኑ። ወደዚህ አንመለስም። ፕራክቲካል እየገባን ነው የምናየው እንጂ አንመለስም ወደዚህ። ስለዚህ ደጋግማችሁ አጥኑ። አደራ በሰማይ አደራ በምድር። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።